ሰላም ውድ የረሲፒ ቻናል ተከታታዮች እንደምን ከረማችሁ? ዛሬ ይዤላችሁ የመጣሁት እዚህ ጋር የምታዩትን በጣም የምትወዱት የጾም አማራጭ ይሆናል። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ ጋብዛለሁ። ምግቡን ለማዘጋጀት እዚህ ጋር ድፍን ምስር ያስፈልገናል። በደንብ አጥቤ አዘጋጅቻለሁ። ከዛ ያው ውሃ አድርጌ እቀቅለዋለሁ። እንደምታዩት አሁን በስሎልኛል። እና እዚህ ጋር መጥበሻን አገልና ዘይት አደርግበታለሁ። ዘይት ካደረኩ በኋላ ከትፌ ያዘጋጀሁት ሽንኩርት አለ፣ እሱን አደርጋለሁ። ያው እኔ ቤት የነበረኝ ይሄኛው ቀይ ሽንኩርት ወይም የለው ኦኔን የምንለው ስለነበር እሱን ነው ያደረኩት። ያው ቀይ ሽንኩርት ነው የምንጠቀመው። ሁለቱንም መጠቀም እንችላለን፣ ችግር የለውም። ያላችሁን መጠቀም ትችላላችሁ። ለአንድ ደቂቃ ለሚሆን ጊዜ ጠበስ ጠበስ ካደረኩት በኋላ እዚህ ጋር ደግሞ ወደ ግማሽ የሻይ ማንኪያ የሚሆን ነጭ ሽንኩርትና ዝንጅብል የተፈጨ ጨምሬበታለሁ። እሱንም እንደዚሁ ለአንድ ደቂቃ ለሚሆን ያህል አንድ ላይ ጠበስ ጠበስ እናደርገዋለን። ከዛ እዚህ ጋር ደግሞ የተፈቀፈቀ ካሮት ነው ያደረኩበት። ካሮቱ የተፈቀፈቀ ሲሆን አንድ በቀላሉ እንዲበስል ይሆናል። እንደገና ደግሞ ከምስሩም ጋር ለመዋሃድ አያስቸግረንም ማለት ነው። እና እንደምታዩት ለ2-3 ደቂቃ ለሚሆን ጊዜ ከደን አድርጌ በእንፋሎቱ እንዲበስል አደረግኩት። ቶሎ ነው የሚበስለው። እውነት ለመናገር ካሮቱን ፈቅፍቃችሁ ከሆነ የምታዘጋጁት በትንፋሽ ነው የሚበስለው። ደግሞ አሁን እየተጠቀምኩት ያለው ካሮት ግቤ ተክዬው የነበረ ስለነበረ በጣም አሪፍ ካሮት ነው እና ጣዕሙ ራሱ በጣም ይለያል። ግቢያቸው የምታክሉት አትክልት እውነት ለመናገር ከዛ አሁን ካሮቱ ወደ መብሰል ላይ ነው ያለው። ከዛ ምንድን ማድረገው የቀቀልኩትን ምስር እጨምራለሁ። ከምስሩ ጋር አንድ ላይ 3-4 ደቂቃ ለሚሆን ጊዜ እናቆየዋለን። አንድ ላይ አድርገን በደንብ ጣዕሙ እንዲዋሃድልን አንድ ላይ እንደገና ከምስሩ ጋር ጠበስ ጠበስ እናደርገዋለን ማለት ነው። ከዛ ጨው ጨምሬያለሁ፣ ይበቃኛል ብዬ የማስበውን ያህል ጨው። ያው ጨውን እየቀመሳችሁ አስፈላጊ ከሆነ መጨመር ይቻላል። አሁን ደግሞ ያደረኩት ኮረሪማ ነው። ኮረሪማ አድርጌበታለሁ። እሱ ልዩ የሆነ ቆንጆ ጣዕም እንዲኖረው ያደርግልናል። ኮረሪማውን ከጨመርኩ በኋላ ለ3 ደቂቃ ለሚሆን ያህል ያው እሳት ላይ ቆይቼዋለሁ። እዚህ ጋር ደግሞ የተጠቀምኩት የጾም ቅቤ ነው። ከዚህ በፊት ያሳየሁት ቪዲዮ አለ፣ የቆየ ቪዲዮ እንዴት እንደሚዘጋጅ። ግን እናንተ ዘይትን መጠቀም ትችላላችሁ። ዘይቱን ከኮረሪማ ከኮሰረት ጋር በማንጣት እንደዛ ማድረጋችሁ መጠቀም ትችላላችሁ። ግን ቪዲዮውን የቆየ ቪዲዮ ነው ያለኝ የጾም ቅቤ አዘገጃጀት። እሱን ሊንኩን በኮመንት መስጫው ቦታ ላይ አስቀምጥላችኋለሁ። ሽታው ቃናው ልነግራችሁ አልችልም፣ በጣም ልዩ ነው። አሁን እሳቱን አጥፍቻለሁ። ያው በዚህ ሰዓት ቃሪያ ከማድረጌ በፊት እሳቱን ቀድሜ አጥፍቼ ነበረ። ከዛ ቃሪያ ድቅቅ አድርገን ከትፈን እናደርግበታለን። ያው ጣዕሙ ቆንጆ እንዲሆን ይሆናል። ቃሪያ የግድ ያስፈልገዋል። እውነቴን ነው የምላችሁ፣ በእንደዚህ አይነት መልኩ ሰርታችሁ ሞክሩት፣ በጣም ነው የምትወዱት። አሁን እዚህ ጋር እንጀራ፣ ትኩስ እንጀራ ጋግራለሁ። ምጣድ ዛሬ የተጠቀምኩት ይሄንን ነው። እንደምታዩት ይህንን ምጣድ በቃ በጣም አሰቃየሽው ያላችሁኝ ብዙዎች አላችሁ። ምክንያቱም ሌላ ምጣድ ስላለኝ እንጀራ የምጋግርበት
ይሄንን ለተለያየ ምግብ ሰርቼበታለሁ። ወጥም የተለያየ ነገር በምጣዱ እና አሰቃየሽው ብላችሁኝ ነበር። ግን እንደምታዩት ምጣዱ ምንም አልሆንም። እንጀራውን እዩት እንዴት የሚያምር እንጀራ እንደጋገረ። እኔ ራሱ ከብዙ ጊዜ በኋላ ነው እስኪ ቆይ አበላሸሽው ብለውኛል ተመልካቾቼ ብዬ ሞከርኩት ማለት ነው። ስሞክረው በጣም አበባ የመሰለ ምርጥ እንጀራ ጋግሬበታለሁ። ምጣዱ ምንም አልሆነም ማለት ነው። ስለዚህ ይህን ላሳያችሁ ብዬ ነው በዚህኛው ምጣድ ዛሬ ጋገዝኩት። እንደምታዩት እንደተለመደው ውብ የሆነ አበባ የመሰለ እንጀራ ጋግሬያለሁ። ያው ብዙ የጋገርኳቸው የእንጀራ ስራዎች አሉ ቀደም ብዬ ሰራኋቸው። እነሱን እየገባችሁ እያያችሁ ከዛ ብዙ ነገር መማር ትችላላችሁ። እንጀራ ምናልባት አልሳካ ያላችሁ ካላችሁ እንደምታዩት በእንደዚህ አይነት መልኩ አቅርቤው ነበር። በጣም የሚጥም የምግብ አዘገጃጀት ነው። ሰርታችሁ ሞክሩ ትላለሁ። እዚህ ጋር ደግሞ አንዳንድ የገዛኋቸው እቃዎች ነበሩ። እዚህ ጋር ሚክሰር ገዝቻለሁ አለኝ። ሌላ ተለቅ ያለ ነው። እሱን ያው ለእንጀራ ሊጥ ሳቦካ ነው የምጠቀምበት። ሚክሰር ገዝቻለሁ። እሱን ላሳያችሁ ብዬ ነው የገዛሁት። ያው የብላክ ፍራይዴይ ታላቁ ቅናሽ ቀን የገዛሁት። ያው ቀድሜ ሳየው ስለነበረ ያው ዋጋው ቀንሶ ሳገኘው ገዛሁት። ትንሽዬ ናት። ለዳቦ ለማብካት ይሆነኛል ብዬ ነው። አነስ ያለች ስለሆነች መጠኗን ፈልጊያት ነው። ምክንያቱም የእንጀራ የማዋካበት በጣም ትልቅ ነው። ስለዚህ እሱን ደግሞ አልፈልገውም። እዚህ ጋር ደግሞ ውሃ የምናፈላበት ቦይለር ገዝቻለሁ አለኝ። እሱም ግን ልቀይረው ስለፈለግኩ አዲስ ገዝቻለሁ ማለት ነው። ይህንን የገዛሁት ከወልማርት ነው። ይህም ያው ሴል ላይ ነበረ፣ ቅናሽ ነበረው። አዲስ ገዝቻለሁ ማለት ነው። ያው የነበረኝን ለመቀየር ስለፈለግኩ ነው። ምንም አልሆነም፣ ግን መቀየር ፈለግኩ። ለዛ ነው ብዙ ጊዜ ተጠቅሜበታለሁ አሮጌውን። እዚህ ጋር ደግሞ የሽንኩርት መክተፊያ ገዝቻለሁ። ትንሽዬዋ ናት። 3 ካፕ ነው የሚለው። አዎ። እና እሷን ከአማዞን ነው የገዛሁት። በጣም ወድጃታለሁ። 2 አነስ ወይ መካከለኛ ሽንኩርት 2 በደንብ አድርጎ ይፈጫል። እንደገና ብዙ ነገር መፍጨት እንችላለን በዚህ በሽንኩርት መፍጫው። እሱንም ገዝቻለሁ። እሱም ቅናሽ ነበረ፣ የተወሰነ ቅናሽ ነበረው። ያው ከአማዞን ነው የገዛሁት። ሌላም በጣም ብዙ እቃዎች ገዝቻለሁ በአሁኑ የብላክ ፍራይዴይ ዕለት። እስኪ ያሳያችኋለሁ ቀስ እያልኩ። ሚክሰሩን የገዛሁት እኔ የዳቦ የሊጡ ማብኪያ የገዛሁት ከሜሲስ ነው። ቅናሽ ነበረ እዛ ላይ፣ ግን አማዞን ላይም አለ ሚክሰር ማለት ነው። ለማንኛውም ሌሎችም የገዛኋቸው እቃዎች አሉ። በሚቀጥለው ቪዲዮ ከቻልኩ አሳያችኋለሁ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ላይክ ማድረጋችሁን እንዳትረሱ። በጣም ሁሌም ከጎኔ በሞት ስለምታበረታቱኝ አመሰግናለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።